ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? የፋንቱ ድራማ ተከታታዮች እንዴት ናችሁ? እንግዲህ ወይዘሮ አዜብ እንግዲህ ሶሊንና ሰርካዲስን የጋራጅ የሚሰራላቸውን ሰው ገንዘብ በመክፈል እንግዲህ መኪናቸው ችግር ውስጥ እንዲገባ አድርጋቸዋለች ማለት ነው። በዚህ ማለት እንግዲህ ፋንቱ ደውላ ለሰርኬ እኔ እዚህ ሰው እየተጣላ ነው፣ ቤተሰቦችን አጣለሽ፣ የት ነው የምትሄጂው ብላ ስደውላት መኪና ውስጥ እንግዲህ እያለቀሱ ድምጽ እያሰሙ ችግር ውስጥ እንደሆኑ እንግዲህ አሰምቷታል። በዛም ማለት እንግዲህ ፋንቱ እያለቀሰች እንትን እያለ ክላስ ሆና እየተጨነቀች ባለችበት ሁኔታ ወይዘሮ አዘ ትመጣና አንቺ የማትረቢ እዚህ እያለቀሽ ጮኸት የምታመሽው ምንድን ነው? እኛን ችግር ውስጥ በአንቺ ምክንያት ችግር ውስጥ ሆነናል በማለት እንግዲህ መተው ወይዘሮ አዜብና ባንዶራ መተው እንግዲህ ይጮህባታል ማለት ነው። ነገር ግን ፋንቱ እንግዲህ በጣም በየዋህነት አጠቁቷታል። ይህንን ነገር ለሲምባ እንግዲህ ያንን እንትን ዶክመንት ወስዳ መስጠት የለባትም ነበረ። ያንን ሚስጥር ማውጣት የለባትም። ይህንን ባደረገችው ግን እንግዲህ ቤተሰቡ እየታመሰ ነው። ይህንን ደግሞ ራሷን ለመቀጣትም ተዘጋጅታለች። በእርግጥ ግን ይህንን ማረግ የለባትም። ስህተት፣ ትልቅ ስህተት ነው የሰራችው። ሶሊ ናት እንግዲህ በጣም እየተሰቃየች ያለችው ማለት ነው። በመሀል ላይ እንግዲህ በዚህ መሀል እናንተ ምን ታውቃላችሁ? እዚህ ላይ የመኪና አደጋ ደርሶባቸው ችግር ውስጥ ናቸው እነ ሶሊ በማለት እንግዲህ ትነግራቸዋለች። እሷ ምንም የምታውቀው ነገር አንድም ነገር የለም። እነሱ ግን በሰሩት ነገር ነው እነሱ አደጋ የደረሰባቸው። እዚህ ላይ ግን ለማስመሰል እየሞከሩ ነው ማለት ነው። ምንድን ነው የተፈጠረው ብለው መደንገጥ ይጀምራሉ። ይሄ የውሸት ድንጋጤያቸው ነው እንጂ እውነት እነዚህ ልጆች ሳያውቁ ቀርተው አይደለም። ነገር ግን ዋሽተው ነው ማለት ነው። እነሱ ዋሽተው ነው እዚህ ውስጥ ችግር ውስጥ እየከተቷቸው ማለት ነው። እንግዲህ እዚህ ላይ በጣም ደስ ብሏቸዋል፣ ተደስተዋል ማለት ነው። በጣም እየተሳሳቁ ነው እናትና ልጅ። እንደዚህ ማድረጋችን ጥሩ ነው ሰራንላቸው በማለት እንግዲህ በጣም ተደስተዋል ማለት ነው። ምክንያት ያሰቡት አሁን ተሳክቶላቸዋል እናትና ልጅ። እዚህ ላይ ደግሞ እንግዲህ በልሁ ባንዱራ ናት እቃውን የወሰደች፣ አንዴ ባንዱራ ናት አሳልፋ የሰጠች፣ አንዴ ደግሞ ሶሊ ናት በማለት አንዴ ፋንቱ ናት በማለት እንግዲህ የተወዛገበ ባለበት ሰዓት እንግዲህ ፋንቱ እየሮጠች በመሄድ እያለቀሰች ጋሼ ጉድ ሆነናል እኮ አደጋ ደረሰ ምናምን በማለት እንግዲህ ትነግረዋለች ማለት ነው። እሱም ደግሞ ሌላ ስሜት ውስጥ ስለነበረ እንግዲህ ሶሊና ሰርኬ ችግር ውስጥ ገብተዋል፣ መኪናቸው ችግር ውስጥ ገብተዋል በማለት እንግዲህ በጣም ይሄን ነገር ስትነግረው እሱም መቀመጫው በመነሳት ምንድነው ልጆች የደረሰባቸው ምን ሆኑ በማለት እንግዲህ መደናገጥ ይጀምራል። አዜብ ግን እዚህ ላይ እያስመሰለች ነበር ማለት ነው። መጀመሪያ ላይ እሰይ ስትል ነው የነበረ። አሁን ግን በልሁ ፊት ስትሆን የምታሳየው ወቅት በጣም ፈጽሞ የተለያየ ነበረ ማለት ነው። ወይኔ አርፋ የተቀመጠችውን ነፍሰ ጡሯ ልጅ ይዛ ሄዳ ጉዳ አደረገቻት በማለት እንግዲህ በአንዱራም ደግሞ እሰይ ያሰብነው ተሳካ እያለች ስትል የነበረች ግን እዚህ ላይ ግን ማልቀስ ትጀምራለች። እህቴ ምናምን እያለች እንግዲህ ለኔ ያርገው ምናምን እያለች ማለቃቀስ ይጀምራሉ። ፋንቱ ግን ከልቧ ነበረ እያለቀሰች የነበረችው። ወይኔ እንዴት ላድርግ እያለች በጣም ተጨንቃ እያለቀሰች ናት ፋንቱ ማለት እንግዲህ ለጠላቶቿ ሁሉ የምታለቅስ ሰው ናት ማለት ነው። አይደለም ለነሱ ለሁሉም ሰው የምታለቅስ ነበረች ናትም ማለት ነው። እንግዲህ እሷም እያለቀሰች እናትና ልጅ ግን በአይን እየተጠቃቀሱ የውሸት እንባ ነበር እያለቀሱ የነበሩት። በዚህም ማለት እንግዲህ ኮማንደሩን የሆነ ነገር አድርግ ባክህ በማለት እንግዲህ ኮማንደርም እንግዲህ እየሮጠ ወደ ቤት መውጣት ይጀምራል ማለት ነው።
እንግዲህ አዜብም እኔ ልከተለው እናንተ እዚህ ጠብቁኝ በማለት እንግዲህ እያስመሰለች ወይኔ እያለች እንግዲህ ያለቀሰች በመምሰል እንግዲህ ባሏን ልትከተለው ችላለች ማለት ነው። እዚህ ላይ እንግዲህ እናትና ልጅ እንግዲህ እዚህ ላይ ማስመሰላቸው ነው ማለት ነው። እዚህ ላይ የእውነት እያዘነች ያለች ፋንቱና በልሁ ብቻ ነው ማለት ነው። እንግዲህ አዜብም ልጄን እያለች ነው እያለቀሰች ያለችው። እንግዲህ ተሰባሰቡ በዚህም ማለ እንግዲህ ተሰባሰቡ ወደ ሆስፒታል መሄድ ይጀምራሉ ማለት ነው። ሄደው አዜብ እንግዲህ ልክ እንደ እናት እየተወራጨችና እያለቀሰች ነበር ማለት ነው። ልጄ ነው እያለች እንደ እናት አክስት ታደርግ ነበር። ነገር ግን ፈጽሞ የተሳሳተ ነበር ማለት ነው። ፈጽሞ የውሸት እንባ ነበር የምታለቅሰው። በልሁ ብቻ ነው እውነት እያዘነ ወደ ሆስፒታሉ ሄደ። በመሄድም እንግዲህ ወይኔ እህቴ ወይኔ ልጅ እያለ ሲያለቅስ የነበር እሱ ነው። በመሀልም እንግዲህ አንድ ዶክተር ወደ ውጭ ይወጣና ሊያናግራቸው ይሞክራል ማለት ነው። ግን እዚህ ላይ ለማስመሰል እንግዲህ የልጃችንን ነገር የእህታችንን ነገር ንገረን እያሉ እንግዲህ ፋንቱና አዜብና ባንዱራ እንግዲህ የእህታችንና የልጃችንን ነገር ንገረን፣ እንዴት ሆኑ? ምን አዲስ ነገር አለ? አክስት የተረፈች ወይ ምንም አልሆኑም አይደለ? ንገረን እያሉ እንግዲህ የውሸትን ባያለቀሱ ዶክተሩ መጠየቅ ይጀምራሉ ማለት ነው። እንግዲህ ባለው ዶክተሩም እንግዲህ ሰርክ አዲስ መጠነኛ እግሯ ላይ ብቻ ጉዳት እንደደረሰባትና ይነግራቸውና እንግዲህ በልሁን አይኑን ማየት ይጀምራል ማለት ነው። እንግዲህ አዜብን ልጅሽ ምንም አልሆነችም በለኝ፣ እኔ ስለ ልጅ የተጨነኩ አስተያየት ጥሩ አይደለም እያለች እንግዲህ ነገር ግን እውነታው ግን እሷ የእሷን መጥፎ ነገር አሰማኝ ማለት ነው የምትፈልገው። እንደዛ ነው የእሷን መጥፎ ነገር መስማት ነው የምትፈልገው። መተረፋቸው በጣም አናዷታል። እንግዲህ ዶክተሩም ስለ ሶሊም ደህና ናተኝ ብሎ ግን የሆነ ደስተኛ ሆኖ ደህንነቷን ነው እንጂ የደረሰባት ጉዳት እንዳለ ከፊቱ ያስታውቃል ማለት ነው። እንግዲህ በዚህ መሀል ዶክተርን አዜብ ከላይ ከታይ በማየት ምንድነው ታዲያ የተከስከው ምንድነው ይሎታል ማለት ነው። እሱም ደግሞ ስለ ሶሊ የሚነግራቸው ነገር አለ ማለት ነው። እንግዲህ ጽንሱን ማትረፍ እንዳልቻሉና ችግር ውስጥ እንደገባች ልጇ ችግር ውስጥ እንደሆነም ልጁን ማትረፍ እንዳልቻሉ እንግዲህ ይነግራቸዋል ማለት ነው። አዜብም እንግዲህ በውስጧ ወይኔ እንደዚህ እቅድ መና ሆነ ማለት ነው። እንዲተረፉብኝ እኔ እንዲህ አይደለም የፈለኩት እንደዚህ አይደለም የፈለኩት የነበር እያለች እንግዲህ መናደር ትጀምራለች። እውነትም የፈለገችው እንደዛ አልነበረም። እንግዲህ ባንዱራ እህቴ ደህና መሆኗ ነው እንጂ እኔ ችግር የለም ይላል ማለት ነው። ነገር ግን ዶክተሩም እየደጋገመ ጽንሱን ማትረፍ አልቻለም እንጂ ሁለቱ ኖርማል ናቸው፣ ደህና ናቸው፣ አትስቡ ብሎ እንግዲህ ስለ ሙሉ ጤንነታቸው ደህና እንደሆኑ ይነግራቸዋል ማለት ነው። እንግዲህ በልሁም እንግዲህ ገብቼ ቤተሰቦችን ልያቸው እህቴና ልጄን ማየት እችላለሁ ወይ ፈቀድልኝ ያለ ዶክተሩን መለማመን ይጀምራል ማለት ነው። ነገር ግን ሶሊ ወደ ሌላ ክፍል ለምርመራ ስለ ጽንሱ እንትን ማለት ወደ ሌላ ክፍል እንደተዘዋወረች ቼክ ለማድረግ እንዲሁም ስለ ሰርክ አዲስ ግን ገብተው ማየት እንደሚችሉም ይነግራቸዋል ማለት ነው። እነሱም አመስግነው እናመሰግናለን፣ ጥሩ ዜና ነው የነገርከን፣ በህይወት መትረፋቸው ለኛ በቂ ነው በማለት እንግዲህ አዜብም እንግዲህ እያስመሰለች የውሸቷንም ቢሆን በልሁ ፊት ስትሆን እንግዲህ እሷ በጣም ጨዋጫዋ ነው የሚያስመክራት የሚያሳስባትና ጨዋጫዋ ነው የሚያደርጋትና ተመስገን እንግዲህ እንኳን ህይወታቸው ተረፈልኝ እያለ ነገር ግን ዘወራ ሌላ እያወራች ማለት ትጀምራለች ማለት ነው። እንግዲህ በልሁም እንግዲህ ወደ ውስጥ ገብቶ ለማየት ሲሞክር ባንዱራ እንግዲህ እንዴት ከሁለታቸው አንዳቸው እንኳን ጉዳት አልደረሰባቸውም ብላ ተናዳ መናገር ትጀምራለች። አዜብም ድምጽሽን ቀንሽ እንጂ ከዚህ እኮ ያለ ነው ሰው ሊሰማን ይችላል ትላታለች ማለት ነው። እንግዲህ በዚህ መሀል አዜብም እንግዲህ እዛው ሳትወጣ እንኳን ይሄ ትምህርት ሳይሆናት እኛ ሙከራችን አናቆም ገና እንቀጥልበታለን ይሄን ነገር እነሱን አንድ ነገር ሳናደርግ ወደ ኋላ አንልም እያለች ትላታለች ማለት ነው። እንግዲህ
ወደ ውስጥ ያዘን መስለው እንግዲህ ወደ ውስጥ መግባት እንደሚፈልጉ እንግዲህ ተነግራትና ዝም ብላ እንግዲህ ወይኔ ልጄ ወይኔ እያለች እንግዲህ እያስመሰለች